ሳሮን እንግዲህ ድጋሚ ሄዊን ለማሳገት አሁንም እቅድ እያወጣች ነው ማለት ነው። ሄዊ ሲጀመር ከዛ ቤት ውጪ ብትባልም እምቢ ብላለች። ምን እንደነካት አላውቅም። ዳዊትም ሳሚም ሂሩትም ውጪ ከዚህ ቤት በቃ እዚህ ቤት ከተቀመጥሽ ጥሩ ነገር አይፈጠርም፣ በሆነ አጋጣሚ ትገልሻለች ሳሮን ብትባልም ሳሮን ለእኔ ጥሩ ሰው ናት፣ እንደውም እንደ ስራዬ እኮ መገደል ሲያንሰኝ ነው ምናምን እያለች እንግዲህ ራሷ ላይ እየፈረደች ትገኛለች ማለት ነው ሂዊ። ምክንያቱም ከዛ ቤት ካልወጣች በስተቀር ሳሮን አርፋ አትቀመጥም። ከዛ ቤት እንኳን ወጥታ ራሷ ትተዋትም ብዬ ነው ማስበው። ግን የሆነ ነገር ሳታደርጋት በፊት እኔ እህትነቷ ቢነገራት ብዬ አሰብኩኝ። ግን ደግሞ ሂሩት የምትፈልገው ነገር ስላለ አሁን ማጋለጥ አልፈለገችም። ሳሮንን ለህግ ካቀረበች በኋላ ሁሉንም ነገር መናገር ፈልጋ ነው መሰለኝ። እንግዲህ ሳስበው ያው ሳሮን ዛሬ ዶክሜንቱን ኮፒውን ለፖሊስ ትሰጣለች ብዬ አስባለሁ። ሂሩት ማለት ነው። ኮፒው እሷ ጋር ነው። ዋናው ኦሪጂናሉን ዶክሜንት ግን ደብቀዋለች ወይዘሮ ሳሮን። ግን ደግሞ በኮፒውም ራሱ ወንጀለኛ መሆኗ ይረጋገጣል ብዬ አስባለሁ። ግዴታ ሳሮን ለህግ መቅረብ አለባት። በጣም ብዙ ወንጀል የሰራችው የህዊ ራሱ ከበቂ በላይ ነው። ስንቴ ሁለቴ ያሳገተቻት፣ ደበደበቻት፣ ምን ያላደረገቻት ነገር አለና እሱ ራሱ ከበቂ በላይ ነው። እናም ሳሮን ከታሰረች በኋላ ቅጣቱን ካገኘች በኋላ መሰለኝ እንግዲህ ሂሩትን ከዚህ ነገር ውስጥ እጇ የምታወጣው። ያው የምትፈልገው አንድና አንድ ሂዊን ነፃ ማውጣት ብቻ ነው። የሂዊ ቀኝ እጅ ናት ማለት ነው ሂሩት። የእውነት ሳሚ እንኳን ታውት ወደዛ ነው ቀላሽ በሬ ይበሉት። አንዴ ወደዛ ሄዳል፣ አንዴ ወደዚህና ሳሚም ማነው ዳዊትም እንደዛው ለእህቱ እያገዘ ነው። እንዴት እህቴን አሳልፌ ትሰጫታለሽ? ሂዊም እኮ አጥፍታለች። እንትን ያኔ ብትናገር ኖሮ ይሄ ሁሉ ባልመጣ ኖሮ ሳሮን እንደውም ታካሽ ሰው ስለሆነች ነው ምናምን እያለ እንግዲህ ዳዊትም ሂዊ ላይ እየፈረደ ይገኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሳሮን ተገቢውን ቅጣት እስከምታገኝ ድረስ ሂሩትም ዝም አልልም ብላለች። ያ ልጅ ደግሞ የሂዊ የልጅነት ፍቅረኛዋ ነው፣ የቃቃ ባሏ ማለት ነው። እንግዲህ ጉድ መጣ። አሁን ነው ጉድ የመጣው ማለት ነው። ምክንያቱም ዳዊት ለነገሩ ዳዊት ብትቀርበትም ምንም አይደለም እህቱ ስለሆነች ማለት ነው። እንግዲህ ይሄኛው ቤኪ ነው፣ ሚኪ የሂዊ የድሮ ፍቅረኛዋ ነው። በዛም ሲቀጥል ደግሞ የዚች የሂሩትም ፍቅረኛዋ ነው። ጉድ እኮ ነው ለካሳው። አሁን ጉድ መጣ ማለት ነው። እንግዲህ ሂዊ በሆነ ነገር አስታወሰችው ማለት ነው። የሆነ ስም ጠርታ ነበር የልጅነት ስሙን። እናም ከኋላ አንድ ዘለላ ሹርባ ነበረው፣ እሱን እየጎተትኩበት ሳስለቅሰው ነበረ ምናምን ስትል ልጁ አስታወሰ ማለት ነው። እሱ ራሱ ነው፣ እሷም ሂዊ ራሷ ናት። ግን ደግሞ ሂሩት ስለኔ ለነሱ እህት አለመሆኔ ምንም እንዳትናገር ብላ ቃል አስገብተዋለች ማለት ነው። ምክንያቱም ሳሚ ሂሩት የነሳሮን እህት አለመሆኗን ያውቃል ማለት ነው። ስለዚህ እንግዲህ እንዳትናገር ስላለችው ያው እግሩ ላይ ሆነ ቃም ቢሆን አሁን እንዳጋልጣት ተለምነዋለች ማለት ነው። ምክንያቱም የምትፈልገው ነገር እስከምታሳካ ድረስ ያው ጎበዝ ናት። በነገራችን ላይ ሀቀኛና ጀግና፣ እንደሱ አይነት ሀቀኛ ቢኖር ኢትዮጵያ ውስጥ አገራችን የት በደረሰች ነበረ። የምሬን ነው። ጎበዝ ናት ማለት ነው። እና ማንም ሳታዳላ ለሂሩት ለሂዊ ሁልጊዜ ከእሷ ጋር እንደቆመች እንግዲህ ሳሮን አሁንም እንትን ዕቃ ዕቃ መጫወቷን አልተወችም። እኔ የሚገርመኝ እኮ ስልኳን እኮ ብትቀበላት እኮ ነገሩ ስልኳ ውስጥ ያለው መረጃ እኮ ታጠፋዋለች። እሷ ምን አይነት የተረገመች ሰው እንደሆነች። ብዙ ሲም ነው ያላት። እዛ ግብረ አበሮቿን የምታናገርበት ሲም ሌላ፣ ቤት ውስጥ የምታወራበት ሲም ሌላ። ኧረ ምን አይነት ሴት እንደሆነች ግን ተገቢውን ቅጣት እስከምታገኝ ሳሮን የእውነት ናፍቆኛል። ዛሬ ትያዛለች ብዬ አስባለሁ። ግዴታም ሂዊ ላይ ያደረሰችው ነገር ሂሩትን በቢላ የወጋችው አረ በስንቱ ግዴታ ቅጣቷን ማግኘት አለባት። ሕፃኗን ራሱ አግታ ስታንገላታባት ልጅቷ እናትነት ወጓን እንኳን ሳትወጣ አራስ ቤት እያለች ልጇን ሰርቃባት ምን አይነት የተረገመች ሰው እንደሆነች በፈጣሪ ስም እኔ ግርም ነው የሚለኝ በእውነት። መጀመሪያ ላይ ጥሩ ሰው መስላ አቅርባት፣ ግን አሁን ላይ አሬ ነካውን ትናስመስላ ፈጣሪ ሆይ
አሁን እንግዲህ ያው ግዴታ ለህግ ትቀርባለች ብዬ አስባለሁ። ሄውዬ እንግዲህ ነፃ የምትወጣበት ቀን ቅርብ ነው። ሳሚ ደግሞ ሚስቴ አንድ ጥፋት አጠፋች ብላችሁ ልታሳስሯት ነው እንዴ እያለ ይደነፋል ማለት ነው።